ቀጥሎም አባ ጳውሊ እንዴት አድርጋችሁ ነው በገዳም ከሚኖሩት ጋር የምትዋጉ አለው። ዲያብሎስም አስቀድመን መነኮሳትን የምንዋጋቸው በገዳሙ ቆይታ ላላቸው ትላልቅ አባቶች እንዳይታዘዙ ለማይበሩ አባት እሺ በጀ እንዳይሉ ምክራቸውን እንዳይሰሙ እናደርጋቸዋለን። እኔ የምነግራቸውንና የማሳስባቸውን ለአቦ እንዳይናገሩ በማድረግ ነው። ዳግመኛም ጥርጣሬ እናመጣባቸዋለን፣ በሐሰተኛ ህልም እናስታቸዋለን። በዚህ ባያምኑ ቢያሸንፉ ሌላ ብዙ የምኞት ፈተና እናመጣባቸዋለን። ገንዘብን መውደድ፣ የላም የጣም መብላት መጠጣትን እናስመኛቸዋለን። ያለ ምክንያት በየጊዜው ሴቶች ወንዶችን ወንዶችም ሴቶችን እንዲያውና እንዲገናኙ እናደርጋቸዋለን። በዚህም በእነርሱ ላይ ታላቅ ውድቀት አይምሮ ማጣትን እናመጣባቸዋለን። የማይጠቅም ዙረትን እንዲያበዙ እናደርጋቸዋለን። ሰውን የሚያጣሉና ነገር አመላላሾች እንዲሆኑ፣ የአባቶችን ምክር እንዳይሰሙ፣ ስራን እንዳይወዱ፣ በአኗኗራቸው በአንድ ቦታ እንዳይጸኑ እናደርጋቸዋለን። በአፋቸው እኛ ዓለምን ንቀናል እንዲሉ፣ ነገር ግን የዓለም ፍላጎታቸው በላያቸው በስታ እንዲታዩና መንፈሳዊ እውቀትን፣ ትዕግስትን፣ መረጋጋትን እንዲያጡ እናደርጋለን። ከገዳማቸው በወጡ ጊዜ ከገዳማቸው ልቦናቸውን እናርቃለን። እኛ የዚህን ዓለም ስራ ስለምናሳምርላቸው በስም መነኮሳት ሲባሉ በገዳም መኖራቸውን ፈጽሞ ይጠላሉ። በዚህ ሁሉ ፈተናናቸው ቢያሸንፉ ሌላ የሚፈተኑበትን መንገድ እናመጣባቸዋለን። ሌላውን እንዳይሰራ እንዲያውቁት እናደርጋቸዋለን። በሚሰሩት በማንኛውም ስራ ውዳሴ ከንቱ እንዲፈልጉና ራሳቸውን ከፍ ከፍ እንዲያደርጉ ሌላውን እንዲነቅፉ እናደርጋቸዋለን አሉ። አባ ጳውሊም በምታመጣባቸው መከራ ምን ትጠቀማለህ? እነርሱስ በምን ያሸንፏል? አለው። ዲያብሎስም ፈጣሪያቸውን እንዳያመሰግኑና ተስፋ እንዲቆርጡ ከዘላለም ሕይወት እንድናጠፋቸው እንወዳለን እንጂ የምናገኘው አንዳች ጥቅም የለም። በምን ያሸንፏል ስለምትለኝም በመታዘዝ በትዕግስት በጾምና በጸሎት ከቂም በቀል ንጹህ በሆነ ልቦና ባለመለያየት ወንድሞቻቸውን ፍጹም በመውደድ ከዚህ ሁሉ ጋር ትሕትናን ከመንፈሳዊ ስራቸው ሁሉ ትበልጣለችና በፍጹም ሃይማኖት ትሕትናን ቢይዙ ያሸንፉናል። በመጨረሻም የክርስቶስን ስጋና ደም የኛም መርዝ ያጠፋልና እሾሃችንን ይነቅላልና ያቃጥለናል አለው። ከዚያም በኋላ አባታችን አባ ጳውሊ ዲያብሎስን ከናንተ የተነሳ የሰው ልጅ ወዮለት አለው። ጌታችን ወጥመዳችሁን ያጥፋው ኃይላችሁንም ያድክመው አለው። ዲያብሎስም አንተ ሽማግሌ ከእንግዲህ ወዲህ ምንም አልነግርህም፣ ከዚህ ፈጠኝ ይሄድ ዘንድ አሰናብተኝ እያሉ ለመነው። አባታችንም ከዚህ የሚበዛ ብዙ የምጠይቃለኝና አንተ ርኩስ የክፉ ስራ ሚስጥርን ጨርሰህ ሳትነግረኝ ከኔ ትሄድ ዘንድ አላሰናብትህም። በሆኑ ከአዳም ልጆች የምትፈራቸው አሉን አለው። ዲያብሎስም ከአዳም ልጆች የሚፈራቸውም የማልፈራቸውም አሉ አለው። እነማንን እንደምትፈራ ንገረኝ፣ የማትፈራቸውንስ እነማንን ነው ባሉት ጊዜ ዲያብሎስ እንዲህ አለ። አስቀድሜ ሁሉንም ነገር ነገርኩ። ስለ እግዚአብሔር ፍቅር ብሎ ስጋውን ለመከራ የሚሰጠውን ሰው እርሱን እንፈራዋለን። ነገር ግን ስለ እግዚአብሔር ፍቅር ብሎ ስጋውን ለመከራ የማይሰጠውን ከመከራ የሚሸሸውን አልፈራውም። ዳግመኛ የቅዱሳንን አጽማቸውን የሚጠብቁትን መላእክትን እፈራለሁ። ቅዱሳኑ ስለ ክርስቶስ ፍቅር ስለታገሱት ትዕግስትና ስለተጋደሉት ጽኑ ተጋድሎ ከእግዚአብሔር ዘንድ ታላቅ ክብር ተዘጋጅቶላቸዋልና በዚያም በተጋደሉበት ቦታ ቃል ኪዳን ተቀብለዋልና በቦታቸው እንዳንኖር መላእክት ይከለክሉናል፣ ያባርሩናል፣ ኃይላችንም ያደክሙታል። እኛ በዚያ ቦታ ትንሽ ያጠት ፍርፋሪ እናገኝ ዘንድ ዘውትር ተግተን እንዋጋለን አለው። ዳግመኛም ዲያብሎስ በሆኑ የቅዱሳንን ምግባርና ትሩፋት ስናይ በእጅጉ እንፈራለን አለው። ቅን ሕሊና፣ ንጹህ ልቦና፣ ትሕትናን፣ ጾምን፣ ጸሎትን፣ ለመልካም ስራ መትጋትን ስናይ እንፈራለን። ይበልጥም የድንግል ማርያምን ልጅ ለደቀ መዛሙርቱ ያስተማራቸውን አቡነ ዘበሰማያትን እንፈራለን አለው። አባታችንም የማርያም ልጅ የምትለው ማንን ነው አለው። ዲያብሎስም አንተን የፈጠረ እርሱ ነው አለው። አባ ጳውሊም እርሱን ትፈራለህን አለው። ዲያብሎስም እባክህ ስሙን እየጠራ አታቃጥለኝ፣ እርሱንማ እንዴት አልፈራውም? እነሆ ኃይሌን አድክሟል፣ ነፍሳትን ፈጽሞ አድኗል፣ ማርኳልና አለው። ዳግመኛም ዲያብሎስ እግዚአብሔርን ደስ የሚያሰኘውን ሰው ሁሉ እንፈራዋለን። በመንፈስ ቅዱስ ተመርተው ቅዱሳን የተናገሯቸውን ጸሎተ ሃይማኖትን በጣም እንፈራለን። እርሷ ስትጸልይ በእጅጉ እንደነግጣለን። ዳግመኛም አንዱ ወንድሙን እኔ በድያለሁ ይቅር በለኝ የሚለውን የይቅርታ ቃል ስንሰማ ደንግጠን ካጠገቡ እንርቃለን። ዳግመኛም ቅዱስ መስቀልና የክርስቶስ ስጋ ደም ንጹህ ጸሎት ካለበት ቦታ መቅረብ አይቻለንም፣ እንሸሻለን አለው። አባ ጳውሊም አንተን ያልበደሉን እነዚህ ሁሉ የተለያዩ ሰዎች እንዲህ የምትፈትናቸው ለምንድን ነው አለው። ዲያብሎስም ሃይማኖታቸው የቀና ስነ ምግባራቸው ያማረ ከሆነ እንቀናባቸዋለን አለው። አባታችንም ከሕይወትና ከመልካም ስራ የተለየ አንተ ክፉ ባለጋራ የኃጢአት የአመጽ መገኛው አንተ ነህና በእነርሱ ላይ ከወዴት ትመጣለህ አለው። ዲያብሎስም የክፋትን የአመጻን ስራ መገኛዋ እኔ ብሆንም የኃጢአት ፈጻሚ እኔ ብቻ አይደለሁም። የማቀርበውን የክፋት ስራ ካልተቀበሉኝ እነርሱ በኃይል ማስገደድ አይቻለኝም። ነገር ግን በብዙ ዘዴና ተንኮል ስራዬን እንዲቀበሉ አደርጋቸዋለሁ። በዚህም ጊዜ ለመልካም ስራ መንፈሳዊና አስተዋይ ካልሆኑ በቀር የክፉ ስራዬን ሳይመረምሩ ይቀበሉኛል አለው። ዳግመኛም ህዝቡ ቀሳውስትን፣ ካህናትን፣ ሊቃውንትን እንዲነቅፉ አደርጋለሁ። ሁላቸውም ከጽድቅ ስራ ሰንፎ
አሳልፎ ለኃጢአት ስራ እንዲተጉ አደርጋቸዋለሁ። ንስሐ እንዳይገቡ ውስጣቸው ፍርሃትን፣ ትምክህትን፣ ስንፍናን አሳድርባቸዋለሁ። በዚህ ምክንያት የወንድሞቻቸውን ኃጢአት እንጂ የራሳቸውን ኃጢአት አይናዘዙም። በዚህ ምክንያት ለበደላቸው ስርየት የላቸውም። ከኃጢአት እንዳይርቁ በእነርሱ ላይ የማላመጣው ምክንያት የለም። ምክሬን ከሰሙኝ ፈጽሜ የክርስቶስን ጸጋ አሳጣቸዋለሁ አለው። አባ ጳውሊም ይህንን ሰምቶ ፈጽሞ አለቀሰ። ሰይጣንም አባ ጳውሊ ሲያለቅስ ባየው ጊዜ እጅግ ደስ አለው፣ ይስቅበትም ጀመር። እንዳንተ ካህናት ናቸውና ስለ እነርሱ ታለቅሳለህን አለው። በእውነት ማልቀስ ከወደድክ ስለ ሊቃውንት፣ ስለ ደጋግ ነገስታት ስልጣን፣ ስለ መኳንን፣ ስለ ገዢዎች መታጣት ፊትህ ጸፍተህ አልቅስ። ዳግመኛ ስለ ንጹሐን ሊቃነ ጳጳሳት፣ ስለ ኤጲስቆጶሳት፣ ስለ ቆሞሳት፣ ስለ ደጋግ ንጹሐን ካህናት መታጣት አልቅስ። አብዝተህ ስለ ቤተ ክርስቲያን በገዳማት ስለሚኖሩ ስለ ገዳማትም አልቅስ። ይልቁኑ ስለ ወንድሞች መነኮሳት፣ ስለ እህቶች መነኮሳት ፈጽመህ አልቅስ። በኋላ ዘመን ዘመዶችና ወዳጆች አደርጋቸዋለሁና አለው። አባ ጳውሊም ፈጽሞ እያዘነ በምን ስራ እንዴት አደርጋቸዋለሁ አለው። ሰይጣንም እነርሱ ራሳቸው በፈቃዳቸው ጎዳናዬን ሁሉ ይከተላሉ፣ ፈቃዴንም ይሰራሉ፣ የማሳስባቸውንም ሁሉ ይሰራሉ፣ ቃሌንም አይተላለፉም አለው። ቅዱስ አባ ጳውሊም ይህንን የሰይጣን ነገር በሰማ ጊዜ ታላቅ ሐዘን አዘነ። ሰይጣንንም አንተ የተረገምክ ክፉ ርኩስ የሆንክ እነሆ ሌላ ምክንያት እጠይቅሃለሁና እንዳትሸሸግ አምልሃለሁ አለው። ሰይጣንም ታላቅና ኃያል የሆነ ብርሃንን በፈጠረ በእርሱ ማልኩልህ፣ አንተ ሚስጥሬን እንዳልሸሽግ አዞኛል። ልደብቅህ ብወድም አልቻልኩም፣ ምንም ልደብቅህ ልዋሽ አልችልም አለው። አባ ጳውሊም በውሃ ምንጮች እንደምታድሩ ሰዎች የሚናገሩት እውነት ነው አለው። ዲያብሎስም አዎ እውነት ነው አለው። አባ ጳውሊም በውሃ ምንጮች የምታድሩት በምን ምክንያት ነው አለው። ዲያብሎስም የፈጣሪያቸውን ሕጉንና ትእዛዙን ቢያፈርሱና ስሙን ባይጠሩ የእኛን ፈቃድ ቢፈጽሙ ነው። በመልካም ምግባር ሆነው በፍጹም ሃይማኖት የእግዚአብሔርን ስም ቢጠሩ ኃይል የለንም። እኛ ብዙ አይነት በሽታ፣ አይምሮ ማጣት፣ እብደትን እናመጣለን። ሰውን ባሳመምነው ጊዜ ሄዶ በእኛ ስም ሲጠመቅ ከበሽታው ይድናል። ከዚያም ስመ ክርስትና ትጠፋለች። ሰዎችም የታመሞች ሲድን ባዩ ጊዜ በሰሙ ጊዜ እኛን ያመልኩናል። ባላወቁት መንገድ አሳስተን እናጠፋቸዋለን። መንፈሳዊያን መንፈሳዊ በማስመሰል እናጠምዳቸዋለን። መንፈሳዊ በሚመስል ነገር የተጠመዱ ከኛ አያመልጡም አለው። አባ ጳውሊም አስቀደመ ለነገስታት፣ ለመኳንንት፣ ለታላላቆቹ፣ ለመሳፍንት፣ ለሊቃውንት አልቅስ ያልከኝ ስለምንድን ነው አለው። ሰይጣንም ሹመታቸው ታላቅ እንደመሆኑ ኃጢአታቸው ብዙ ነውና በሹመት ራስን ከፍ ማድረግ፣ ውዳሴ ከንቱን፣ ትምክህትን፣ ትዕቢትን እናመጣባቸዋለን። ከሹመት መሻርን፣ መርከምን፣ ሞትን እንዳያስቡ እናደርጋቸዋለን። ቀናውን ፍርድ እንዲተዉ በመማለጃና ባርሎ እንዲፈርዱ እናደርጋቸዋለን። የማስተዋል አይምሯቸውን እናጠፋባቸዋለን። እውነተኛውን ፍርድና ቀናውን መንገድ ይተዋሉ። ስለዚህ ዘወትር ድሆችን፣ ደካሞችን ያስለቅሳሉ። ከእግዚአብሔር ፈቃድና ትእዛዝ እናረቃቸዋለን። ትምክህትን፣ ትዕቢትን፣ ገንዘብ መውደድን በልቦናቸው እናነግሳለን፣ እናሳድርባቸዋለን። በዚህ ምክንያት ጦርነት አንስተው እርስ በእርሳቸው ይጋደላሉ። የእነርሱ መከራ ለታላቅ ለታናሹም ለሀገር ሁሉ ይተርፋል፣ በኃጢአታቸውም ይጠፋሉ አለው። ቀጥሎም አባ ጳውሊ ዲያብሎስን አንተ የተረገምክ በሊቃነ ጳጳሳት፣ በጳጳሳት፣ በኤጲስቆጶሳት ላይ ምን ምክንያት አግኝተህ ትዋጋቸዋለህ አለው። ሰይጣንም መለሰ እንዲህም አለ፣ ከሁሉ አብልጠው ብርን፣ ገንዘብን፣ ወርቅን እንዲወዱ እናደርጋቸዋለን። ለማይገባ ስልጣነ ክህነት በገንዘብ እንዲሰጡ፣ ለነዳያን ለድሆች እንዳያዝኑ እናደርጋቸዋለን። ለሌላው የሚያስተምሩትን የሕግ ጎዳና እንዳያስተውሉ እናደርጋቸዋለን። ዘወትር ኃላፊውን የምድር ተድላ ደስታ እንዲያስቡ እናደርጋቸዋለን። ጠብን፣ ጥላቻን በልባቸው እናሳድራለን። አንዱ አንዱን ወንድሙን በቅናት እንዲከሰው እናደርጋለን። ለጸሎት በቆሙ ጊዜ ጠባቸውን እንዲያስቡ፣ ቂማቸውን እንዳይረሱ እንዲያስታውሱ፣ ባልንጀራቸውን እንዲረግሙ እናደርጋቸዋለን። ሁላቸውም ኃላፊ ገንዘብ ለመሰብሰብ እንዲተጉ እናደርጋቸዋለን። በዚህ ምክንያት እኔ የማሳያቸውን የልብስ አይነት ይለብሳሉ። ዳግመኛም በገዳም የሚኖሩት መነኮሳትን አብልጬ እጠላቸዋለሁ። የህሊና ጦር አመጣባቸዋለሁ። ከእንቅልፍ በነቁ ሰዓት ወይም ለጸሎት ሲነሱ የወዳሴ ከንቱ፣ የቅናት፣ የትምክህት ሀሳባቸውን አመጣባቸዋለሁ። ድካማቸውን ከንቱ አደርግባቸዋለሁ። በጸሎታቸው በተጋድሏቸው እንዳይጠቀሙ አደርጋቸዋለሁ። በባታቸው በአንድ ቦታ እንዳይጸኑ አደርጋቸዋለሁ። በስራ ላይ ያሉትን ስራቸውን እንዲያመልኩና እኔ እበልጣለሁ እንዲሉ በዚህ ምክንያት ስራቸው ትዕቢትን፣ ትምክህትን፣ ውዳሴ ከንቱን አመጣባቸዋለሁ። የዚህን ዓለም ተድላና ደስታ እንዲወዱ በማድረግ እዋጋቸዋለሁ። የውሸትን በማሳየት አሳስታቸዋለሁ። የመምህራኖቻቸውን ትእዛዝ እንዳይቀበሉ አደርጋቸዋለሁ። ከልባቸው ትሕትናን፣ ታዛዥነትን የምትጠቅም የአበውን ምክር መስማትን አጠፋባቸዋለሁ። እንደ መቃብር በውጪ እይታ ያማሩ በውስጣቸው ግን ኃጢአት፣ ርኩሰት የተሞሉ አደርጋቸዋለሁ። አንድ እንኳን ሳላስቀር ከእግዚአብሔር ቸርነት ፈጽሜ እስከማርቃቸው ድረስ ባለኝ አቅሜ ሁሉ እዋጋቸዋለሁ። እነሆ የጠየከኝን ክፉ የሆነች የማሳስትበትን ሚስጥሬን፣ የክፋት ስሬን ሁሉ ምንም ሳልደብቅ በአምላክ ትእዛዝ ባንተም ግዝት ተይዤ ያለ ፈቃዴ በግድ ነገርኩ አለው። አባ ጳውሊ ፈቃድን ያደረጉ ክፉ ሰዎችን እንድታጠፋቸው የታዘዝክበት ጊዜ ደርሷልና በዚህ ዳንስ ቤት ውስጥ ፈቃድን በፈጸሙ ሰዎች ላይ ምን ለማድረግ ታስባለህ አለው። ዲያብሎስም ለትእዛዝ የተገዛው እንደሆን ተፈርዶብኛል። ጸሎት አስሮ ስለያዘኝ እስካሁን ድረስ ቆይቻለሁ። እንዳዘዝከኝ ያደርጋለሁ አለው።